እሱ ክብር ያለው የሱ ደረጃ ያለው በኢማኑ ነው። በሐያታችን የኛ ክብር የኛ ልቅና የኛ ትልቅነት ሊመጣ የሚችለው ይሄ ላ ኢላሃ ኢላላህ መስመር የህይወት መስመራችን ሲሆንና ትክክለኛው መንገድ ያ ነው ብለን አምነን ተያይዘን ስንጓዝበት ብቻ ነው። ወንድሞች የፈለገ ስልጣን ብንይዝ የፈለገ መመኪያ ነገር ቢኖረን የፈለገ ዕውቀት ብንጨምጥ ከኢማን ውጭ ከሆነ ሁሉ ጊዜ ባዶነት ውርደት አለ። በር ላይ ጠብቀኝ ሀዲያ ይጀልህ ልምጣሉት ረሱላህ ሰለላሁ ዐለይሂ ወሰለም መርሐባ አለ ጠበቃቸው። ከቤት ይዘው የወጡት ነገር ረሱላህ ትንሽ በትር ነበረች አሳ خذ هذه العصا يا عبد الله እችን በትር ያዛትና يوم القيامه ስታገኝ ትመልስልኛለህ ጀነት ይዤ እገባለሁ አሉት ረሱላህ ሰለላሁ ዐለይሂ ወሰለም። ሰብስክራይብ በማድረግ ቤተሰብ ይሁኑ። እኛን የሰበሰበን ላ ኢላሃ ኢላላህ ብቻ እኛን የሰበሰበን ኢስላም ብቻ። እዚህ ያለን ወንድሞቻችሁ ለእናንተ በምንም አይነት መስመር ልንገናኝ የምንችልበት እድል ላይኖር ይችላል። እስከ የውመል ቂያማ መገናኛ እድል የማይኖርበት ነገር ነበር። ኢስላም ስላለ ግን እንድንፈላለግ እንድንጠያየቅ እንድንነፋፈቅ አድርጎን ዛሬ እዚህ ቦታ ላይ አገናኝቶናል። አልহামዱሊላህ ረብል ዓለሚን። እንግዲህ ወንድሞቻችን ዑለሞቻችን እዚህ ውስጥ በጣም ብዙ ዑለሞች አሉ ከኛ ጋር የመጡ እዚህ አሉ። በብዙ ደረሶች በስራቸው ያሉ ዓሊሞች ለኛ ክብሩ ከናንተ መልካም ነሲሃ ብንሰማ ነው። እንደ እንግዳ ደግሞ የእንግዳ ክብሩ የታዘዘው ማድረግ ነው በሚለው መሰረት ነው ትንሽ ነገር የምንተዋወሰው። ቅድም ወንድማችን ሰዒድ አሊ ሲያሰግደን ሲከራልን የነበረው የቁርአን አያት የመጀመሪያው ቁርአን አያት ወዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ። ሙእሚኖች በዚህ ምድር ላይ ሲኖሩ ማረጋገጥ የሚያገባቸውን የበላይነት ስንል በማንም ላይ እስቲዕላ ማንንም ለመበደል ማንንም ለማዋረድ ማንንም ለመግፋት ሳይሆን እስላም እንዳዘዘን ለሌሎች መልካም ሆነን ለሌሎች ጠቃሚ ሆነን በዚህ ምድር ላይ ዱንያ ላይ አሳማሪ አሻራቸውን የሚጥሉ መልካም ሰሪዎች ሆነን እንድናልፍ ምን ያስፈልገናል? በመሐከላችን መተሳሰብ። ያው ሐብሉላህ አልመቲን ጠንካራው ገመድ የአላህ ቃል የሆነው ቁርአን ላ ኢላሃ ኢላላህ ነው። እኛን ክብርም የሚሰጠን ላ ኢላሃ ኢላላህ ነው። ስንኖርለትና በሱ መስመር ስንኖር ውርደትም የምናገኘው ከሱ መስመር ስናፈነግጥ ብቻ ነው። የምንሰራው ኸይር ስራ ዋጋ ያለው የምንለፋው ልፋት ውጤት ያለው መስመሩን ተከትለን ስንሰራ ብቻ ነው። ኸይርም ይሁን መልካም ተግባርም ይሁን ውጤቱ ትልቁ ደረጃውን የአላህን ውዴታ አስገኝቶ ነገ ጀነት የምንጎናጸፍበት ይሄንን ላ ኢላሃ ኢላላህ መስመር ተከትለን ይሄንን መስመር መጠበቅ የእያንዳንዱ ሙእሚን ኃላፊነት ነው። በኒ ተይም የሰይድና አቡበከር ስዲቅ ጎሳዎች በሰኻ ከአረቡ ማህበረሰብ በለጋሽነት በቸርነት ይታወቃሉ። ቸሮች ናቸው። አቡበከር ስዲቅ በጃሂልያው ከእስልምና ውጭ በነበሩት እንደና አብዱላህ ኢብኑ ጀድዓን የመሳሰሉ ሰዎች ቸር ለጋሽ ናቸው። አብዱላህ ኢብኑ ጀድዓን የሚባለው የና አቡበከር ስዲቅ ጎሳ በጣም ቸር ለጋሽ የነበረ ሰው ነበር። በሰኻኡ አረቦች ሁሉ ብዙ የሚያወሩለት ሰው ነበር። ግን እስልምናን አልተጎናጸፈም። ላ ኢላሃ ኢላላህን ማግኘት ግን አልቻለም። የዛ ሰውዬ መልካምነት የሰራቸው ጥሩ ተግባራቶች በሰው ልጅ ታሪክ ውስጥ እዛ አረቢያ ማህበረሰብ ትልቅ ቦታ ስለነበራቸው አንድ ጊዜ እናታችን አይሻ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠየቋቸው። ያ ረሱላህ አላቸው እንደው አብዱላህ ኢብኑ ጀድዓን የሰራው ያ ሁሉ ኸይር ስራ ምንድነው ሊያስገኝለት የሚችለው? ትንሽ ደረጃ የለውም አለቻቸው። ምንም ነገር የለውም ማለት ረሱላህ ሰለላሁ ዐለይሂ ወሰለም ለምን አለቻቸው? ያ ረሱላህ ما قال يوما رب اجعل لي خطيئتي يوم الدين አንድም ቀን ያን ሁሉ ኸይር ቢሰራ ያን ሁሉ ሰደቃ ቢሰድቅ ያን ሁሉ ጥሩ ተግባር ላይ ቢገኝ አንድ ቀን አኸራን ፈርቶ በጌታ ዋምኖ የዛችን ያሳረኛ የመከራ ቀን ቅጣት ጠብቀኝ ብሎ አላህ ለምን አያውቅምና የዚህ ጸጋ ባለቤት አይደለም ማለት ረሱላህ ሰለላሁ ዐለይሂ ወሰለም። ምን ማለት ነው? በሐያታችን
የኛ ክብር የኛ ልቅና የኛ ትልቅነት ሊመጣ የሚችለው ይሄ ላኢላሃ ኢላላህ መስመር የህይወት መስመራችን ሲሆንና ትክክለኛው መንገድ ያ ነው ብለን አምነን ተያይዘን ስንጓዝበት ብቻ ነው ወንድሞች። እዚያው ቅድም ሲያሰግደን በነበረው አያት ላይ ሰዒድ ያ አዩሃ الذين آمنوا استجيبوا لله وللرسول إذا دعاكم لما يحييكم ይህ ቁርአን አያት ትልቅ መልእክት አለው፣ ትልቅ ጥሪ ነው። ዛሬ እዚህ ምን ሰበሰበን? ኢስላም። ዛሬ እዚህ ምን አገናኘን? ኢማን። ሌላ የለም እኮ። እናንተ ያመናችሁ ሰዎች ሆይ ለጌታችሁና ለመልእክተኛው ጥሪ መልስ ስጡ፣ ሕያው ሊያደርጋችሁ ወይም ሕይወትን እንድትኖሩ የሚያደርጋችሁ ወደ ሆነው እውነታ ይላል። የአላህ ጥሪ ሕይወትን ነው የሚሰጠው፣ ሙሉነትን ነው የሚያጎናጽፈው፣ ክብርን ነው የሚያሰጠው። የሰው ልጅ በምንም አይነት መልኩ ሊጎናጸፍ የማይችላቸውን ክብሮች ሊሰጠው የሚችለው የኢማን ክብር ብቻ ነው። ዘሩ አይደለም ክብርን የሚያጎናጽፈው፣ ስልጣኑ አይደለም፣ ሀብቱ አይደለም፣ ወይም ከኋላ ተቀጥላ የሚመጡ ስያሜዎቹ አይደለም። የሱ ክብር ያለው የሱ ደረጃ ያለው በኢማኑ ነው። ሕይወት በአረቢያን ማህበረሰብ ዘላን የነበሩ ማህበረሰቦች አረቦች ከእስልምና በፊት ምን ነበሩ? እስልምናን ከማወቃቸው እስልምናን ከመኖራቸው በፊት ምን አይነት ሐያት ነበራቸው? በምንስ ይታወቁ ነበር? ምንድነው እነሱን ሊያሳውቃቸው የሚችል ምንም ታሪክ አልነበራቸው። ያዕቡዱነ الشجر والحجر ድንጋይና እንጨት እያመለኩ ጠንካራው ደካማውን እያዋረደ እየገደለ ለዘር ለጎሳ ለግለሰብ ጥቅም ሲባል ብዙ ደሞች እየፈሰሱ በጃሂልያ አስተሳሰብ ሴት ልጅ ከነ ህይወት እየቀበሩ በሁለት ጎሳዎች መካከል በአንዲት ግመል በተደረገ ጥል 40 ዓመት የፈጀ ጦርነት የተዋጉ ማህበረሰቦች እኮ ናቸው። ምንም ሚና ያልነበራቸው ዘላኖች፣ ጨለምተኞች፣ ጭፍን በሆነ ጃሂልያ ድቅድቅ ጨለማ ውስጥ የኖሩ ሰዎች ነበሩ። ቁርአን መጣና ያን ማህበረሰብ ወደ ሌላ ታሪክ ለወጣቸው። እነዛ ውዳቂ ማንም የማያወሳቸው የነበሩ ማህበረሰቦችን ይሄ ኢማን መጣና ህይወቱን ዘራባቸው። መጅረት ታሪክ የታሪክ አቅጣጫ ስለነሱ እንጂ እንዳይዘግብ አደረጉት። ለዓለም ፍቱሃት ለሰው ልጅ የበላይነት፣ እኩልነት፣ ነፃነት ቅድሚያ ፈርቀዳጅ ሆነ ምሳሌ መሆን የሚችሉ ሰዎች ተፈጠሩ። ዓለምን አጅበሩት ታሪክን አስገደዱት ያንን የብርሃን ታሪክ እንዲመዘግብ፣ ያንን ውብ የሆነ የኢስላም ትልቅ የሆነ መገለጫ የኢማን ስብዕና እንዲያወሳ አስገደዱት። እነ ዑመርን፣ እነ ሰዓድ ብን አቢ ወቃስን፣ ሌሎችንም ትልልቅ ሱሐባዎች ከፊት ለፊት አሰልፎ ኢስላም መጣ። እነዛን ሰዎች አስቧቸው፣ ትናንታቸው እና ዛሬያቸው በዓለም ላይ ትልቅ ታሪክ መጣፍ የሚችሉ ማህበረሰብ እንዲሆኑ ተደረጉ እንጂ በፍልስፍናቸው ነው እንደ ግሪክ የሚታወቁት። ለሰው ልጅ ባበረከቱት መልካም አስተዋጽኦ እንደ ቻይና እንደ ህንድ ሊወሱ የሚችሉበት ምንም ማንነት አልነበራቸው። ኢስላም መጣና የበላይ ያደረጋቸው፣ በቁርአን የበላይነትን ተጎናጸፉ። ይሄው ነው ኢስላም ሕያው የሚያደርጋችሁ ሙሉ ህይወትን ሊሰጣችሁ የሚችለው ይሄው የአላህ ቃል ነው። ለሱ ጥሪ መልካም ምላሽን ስትሰጡ፣ ለሱ ጥሪ ሙሉ ማንነታችሁን ስታቀርቡ፣ አላህ በሚፈልገው መንገድ ላይ ሙሉ ማንነታችሁን ስትሰጡ፣ ህይወታችሁ የተሟላ የበላይነትን የተጎናጸፋችሁ፣ ከውርደት የወጣችሁ፣ ውስጣችሁ ላይ የበታችነት አይኖርም። የፈለገ ስልጣን ብንይዝ፣ የፈለገ መመኪያ ነገር ቢኖረን፣ የፈለገ ዕውቀት ብንጨምጥ ከኢማን ውጭ ከሆነ ሁልጊዜ ባዶነት፣ ውርደት አለ። ሁልጊዜ የበታችነትን ስሜት ያጎናጽፋል ኢማኑ ሲቀር። ስለምንም የማይጨነቁ ሰዎች በእስልምና ታሪክ ላይ አይተናቸዋል አይደለም? ዘላን የተባሉት የአረቢያን ማህበረሰቦች ለሰው ልጅ መልካም ሞዴል መሆን የቻሉ የኢማን ተምሳሌት፣ የጀግንነት ተምሳሌት የነበሩ ሰዎች ከገጠሩ ማህበረሰብ ወጥተው ምንም ነገር ሳያውቁ ዓለም ላይ ትልልቅ መልእክት ማስተላለፍ ችለዋል። እነዚህ ሰዎች ምን ፈልገው ነው? የአላህን ሪዳ፣ የአላህን ውዴታ፣
በምድር ላይ ተከብረው በአኺራ የተከበሩ መሆን የሚችሉ ትልቅ ስብዕና የነበራቸው ሰዎች ለጌታቸው ቃል ጥሪ የሚሰጡ ለነብያቸው ቃል ፈጥነው ምላሽ የሚሰጡ ኢስላም በሚፈልገው ቁርአን በሚፈልገው ስብዕና ውስጥ መኖር የቻሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአንድ ወቅት አንድ አይሁድ ነብዩን ለመግደል ሰለላሁ ዐለይሂ ወሰለም ሴራ ያሴር ነበር ጦር ያደራጅ ነበር በከፍተኛ ደረጃ ሰው እየሰበሰበ በነብዩ ላይ ጉዳት ለማድረስ እስልምና ላይ አደጋ ለመጣልና እስልምናን እንቅፋት ለመሆን ነብዩ የዚህ ሰው እየደረገ ያለው ድርጊት ምን እንደሆነ በትክክል አውቀው ለመከላከልም ለማጥቃትም ፈልገው ለዚህ ይህን ኃላፊነት የሚወጡ ወጣቶች መረጡ ምን እንደሚያደርግ አይታችሁልኝ ነው ብለው ትልቁን ኃላፊነት የተሸከመው አብዱላህ ኢብኑ ዑነይስ የሚባል ወጣት ሱሐባ ነበር አብዱላህ ኢብኑ ዑነይስ አይሁድ የሆነች እናት ነበረችው ጡት ያጠባችው በሷ አማካኝነት አድርጎ ገባ ነብዩ ሰለላሁ ዐለይሂ ወሰለም ምን እንደሚፈጸም ምን ያደረጉ እንደሆነ አጣርታችሁልኝ ነው ያሉት አብዱላህ ኢብኑ ዑነይስ ግን ከማጣራት ያለፈ ተግባር ፈጸመ በተለያየ ዘዴ ተጠቅሞ በዛች ጡት ባጠባችው ይሁን ምክንያት አድርጎ ልክ ሰውየው አደጋ እንደመጣበት ችግር እንደፈጠረበት እሱን አግኝቶ ሊነግረውና ሊያስጠነቅቀው የሚገባ ጉዳይ እንዳለው እንድታገናኘው በየትም መንገድ አድርጎ ገባ ያን አይሁድ አገኘው ማግኘት ብቻ አይደለም ሴራውን መከታተል ብቻ አይደለም አንገቱን ቆረጠ አንገቱን ቆርጦ በከሻ ደብቆ ራሱ ይዞ ወጣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር መጥቶ ሰጣቸው ምንድነው አሉት ያ ረሱላህ ይህ እርሶን ሊያጠፋ እስልምና ላይ አደጋ ሊጥል በሺዎች ጦር ሲያሰልፍ የነበረውን ሰው ይኸው ደነገጡ ረሱላህ እኔ አጣርታችሁ ነው ብዬ ከዛ አልፈ ይሄንን ያክል እርምጃ ወስደህ መጣ በጣም ተገረሙ انتظرني لحظه حتى اجيب لك الهدايا من البيت በር ላይ ጠብቀኝ ሀዲያ ይዤልህ ልምጣ አሉት ረሱላህ ሰለላሁ ዐለይሂ ወሰለም መርሐባ አለ ጠበቃቸው ከቤት ይዘው የወጡት ነገር ረሱላህ ትንሽ በትር ነበረች አሳ خذ هذه العصا يا عبد الله እችን በትር ያዛትና يوم القيامه ስታገኝ ትመልስልኛለህ ጀነት ይዤ እገባለሁ አሉት ረሱላህ ሰለላሁ ዐለይሂ ወሰለም ይሄ በህይወታችን ላይ ክብር ሊያጎናጽፈን የሚችል ማንነታችን ኢማናዊ ማንነታችን ብቻ ነው በኢማን ውስጥ የምንኖርበት ማንነታችን ብቻ ነው ከዛ ውጭ ስንሆን ምን ጊዜም ብንሆን እንዋረዳለን ታውቃላችሁ ለሩሞች መልእክተኛ ተደርጎ የነበረው ወጣት ዘላን ደካማ ምንም ነገር አያውቅም የሚባል በነዛ በሩሞቹ ሰልጥነናል ነቅተናል የስልጣኔ ተምሳሌቶች ነን ብለው በሚያስቡ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም አንድ ወጣት ልጅ ነው መልእክተኛ አድርገው የላኩላቸው ያ ወጣት ልጅ የተጣፈ የተቀደደ ልብሱን ለብሶ ፈረሱን ይዞ ነበር የገባው እነሱ ሲጠብቁት እነዚህ የሙሐመድ ሰዎች ሰለላሁ ዐለይሂ ወሰለም የዱንያን ምቾት አያውቁም ድሎትን አላዩም መልካም ነገሯን አልተመለከቱም ያን ስላላዩ ነው እሱ በሚላቸው ነገር ታውረው የሚኖሩትና እስቲ ምን አይነት ሐያት እንደምንኖር እናሳየው ጌጡን አውጡት ምንጣፉን አንጥፉት ቆነጃጅቶቹን አሰልፉ እናስደንግጣቸው ያሉበትን ማንነትን ፈትሻቸው ብለው አዘጋጅተው ጠበቁለት ምንም የማያውቅ ሰው ነው ብሎ ስለሚያምኑ ሲመጣ ያየው ነገር እሱን የሆነ ነገር ለማድረግ እንደተፈለገ ስለገባው እሱም ደግሞ የነሱን ክብር ሊያራክስ ይሄ ዱንያ የሆነ መገለጫ ቁሻሻ ነገራቸው ሊያዋርድባቸው ፈልጎ ፈረሱን ይዞ ቤተ መንግስት ገባ ፈረስ ይዘህ መግባት አትችልም አሉት አይ እኔ ፈረሴን ጥዬ አልገባም ፈረሴን ይዤ ብቻ ነው የምገባው አላቸው ካልሆነ መለሳለሁ ለሩሙ መሪ ሲነግሩት አስገቡት አለ ፈረሱን ይዞ ያን እሱን ሊያስደነግጡበት ውበት ነው ብለው ሊያሳዩት ያቀረቡለቱን የዱንያ ጌጥ እየረጋገጠ መሪው ፊት ገባ የያዘውን ጦር መሬት ላይ ሰክቶ ፈረሱን እዛው አስሮ ቆመ ጠየቀው ምን አንቱም ማናችሁ እናንተ አለው نحن قوم ابتعثنا الله لنخرج العباد من عبادة العباد إلى رب العباد እኛማ ህዝቦች ነን አላህ የላከን ህዝቦች የሰው ልጅን ከሰው ልጅ ባርነት ወደ ፈጣሪ ባርነት ልናሸጋግር የተላከን ህዝቦች ومن ضيق الدنيا إلى سعة الدنيا والآخرة
ከጠባቧ ዱንያ ወደ ሰፊ ወደ ሆነው ወደ አኺራና ወደ ዱንያ ልቅና ልንወስድ የመጣን ህዝቦች ومن جور الأديان إلى عدل الإسلام ፍትህን ካዛቡ ነፃነትን ጓደሉ የሰው ልጆችን ክብር ከገፈፉ እምነቶች ለሰው ልጆች ፍትህን የሚያጎናጽፍን እስላም ሰዎችን ልናስተምር የተላከን ህዝቦች ነን ነበር ያለው። በሙሉ ኢዕትዛዝ በሙሉ ኩራት በሙሉ ልብ ምን ስለያዘ ኢማን ይሄው ኢማን ነው ህይወትን የሚሰጠው። ይሄው ኢማን ነው የበላይነትን የሚያጎናጽፈው። ይሄው ኢማን ነው ልቅናን የሚሰጠው ሌላ ምንም አይደለም። ይሄን ስሜት ነው በትክክል በእኛ ማንነት ውስጥ ማኖር ያለብን። ዛሬም ነገም እኛ የበላይ መሆን ከቻልን በዚህ ቁርአንና በዚህ እስላም ነው። ሰይድና ዑመር እንደሚሉት እኛ ምንድነው ያሉት ዑመር ረዲየላሁ ዐንሁ አዘነ አላሁ ቢልኢስላም በእስልምና ነው አላህ ክብርን የሰጠን። ከእስልምና ውጭ በሆነ መልኩ ክብርን ከፈለግን አላህ ያዋርደናል ይላሉ ዑመር ረዲየላሁ ዐንሁ። አስቧቸው ዑመርን ምን አይነት ስብና ነበራቸው በጃሂልያ ምን አይነት ገጽታ የነበራቸው ሰው ነበሩ። እስላምን ይዘው ዑመር ደግሞ ምን አይነት ሰው ነበሩ። ምን አይነት መሪ ምን አይነት ጀግና። ዛሬ ዓለም الاسلام ላይ የሙስሊሙ ዓለም ላይ ሙስተቢዶች ዛሊሞች ድንበር አልፈው የዑለሞችን ሐቅ ጥሰው የሰው ልጆችን ክብር ገፈው ለኢስላም ባለውለታ የሆኑ ዑለሞችን በየሱጁናቸው በየእስር ቤታቸው ጥለዋቸዋል። ሐቅን ስለተናገሩ ስለ ላ ኢላሃ ኢላላህ ስለቆሙ። እስልምናችን ይህን አልነበረም ለሰው ልጆች ያጎናጸፈው ክብር። ይህን አይደለም ለሰው ልጆች ነፃነት የሰጠው ደረጃ። ዑመርን አስታውሷቸው። ዑመር ረጅም በጣም ሰፊ የሆነ ሰውነት ያላቸው ትልቅ ሰው ናቸው። በመሪነታቸው ዘመን ኃላፊነታቸውን ይዘው ሰዎችን ሲያስተምሩ ሚንበር ላይ ወጥተው ሲያናግሩ ሰዎች ለመሪያቸው ታዛዥ ጥሪውንና መልእክቱን የሚሰሙ እንደሆነ ሲናገሩ አንዱ ሱሐባ ተነስቶ ነው አይደል ያናገራቸው። መታዘዝም መስማትም የለም ያ አሚረል ሙእሚኒን አላቸው። አንሰማህም አንታዘዝህም አላቸው። ለምን አሉት ዑመር እኛ አንዳንድ ቀሚስ ደርሶን አንተ ሁለት ቀሚስ ሰፍተህ ለብሰህ ይሄንን ልብስ ሁለት ልብስ አድርገህ የለበስክ ሰው የኛን ሐቅ ያጓደልክን ሰው አንታዘዝህም አሉት። በዚህ ነፃነት እኮ በዚህ ክብር ነው ሙስሊሞችን አላህ ነብዩ የቀረጿቸው። አንድ ጥፋት አጥፍቷል። ሁለት ልብስ ለብሷል ዑመር ሁለት ቀሚሶችን